ጭራሽ ቁጣ ይላል እንዴ? እንኳን አባትህ አንተም አስፈላጊ ከሆነ ከቤት ትወጣለህ። እሺ እንዲያውም ስራ ይዘሃል አይደል? ስለዚህ ከዛ ቤት መውጣት ምርጫ የሌለው ጉዳይ ነው። ደግሞ ፍራሽ አለ እንዴ? ጥሩ ሀሳብ። ምን ታደርጊያለሽ መሰለሽ? ይኸውልሽ ፍራሽ ላይ ሁለታችን መተኛት እንችላለን። ዳግም ምን እየሆንክ ነው? ምን ሆንኩኝ? እኔና እሱ በቃ እኔ እንዲያውም አትጨቃጨቁ፣ ውስጥ ገብቼ መተኛት ነው የምፈልገው። ምን ማን ነው ከሷ ክፍል አጠገብ ያለው መኝታ ክፍል ውስጥ ገብቼ እሺ በቃ ናሆም የእንግዳ ክፍል ውስጥ ገብተን እንተኛለን እና ኑሐሚን እንግዲህ የልቧ ደርሷል ማለት ነው። ናሆምን በእጇ አስገብታለች ማለት ቀላል ነው። እንግዲህ ኑሐሚንና ናሆም እየተፋቀሩ ይገኛሉ። በዚህ መሀል ታዲያ አምራን ደግሞ ይህንን ሁሉ ጉዷን አልሰማችም። ኑሐሚን እንግዲህ ናሆም እየጠጣ በነበረበት ሰዓት ሄዳ እንዳመጣችው እናውቃለን፣ ማለትም መጠጥ ቤት። ታዲያ አሁን ላይ ኑሐሚንና ናሆም በመፋቀራቸው አቶ ላይኩን ምን አሉ? ምክንያቱም ኑሐሚን ለአቶ ላይኩን ደውላላቸው ነበረ። ናሆም እሷ ጋር እንደሆነ ተናግራ ነበረ። በዛ ሰዓት ታዲያ አቶ ላይኩን በጣም ነው ደስ ያላቸው። ምክንያቱም አቶ ላይኩን ናሆም የት ገባ ማለት በቃ ወደ ቤቱ አይመጣም ምን ላድርግ እያሉ እየተጨነቁ ነበረ። በተለይ ኤሚንና አቶ ላይኩን በጣም በጭንቀት ላይ ነበሩ ማለት ነው። ታዲያ እንግዲህ አቶ ላይኩን ይህንን ነገር ሲሰማ ማለትም ወዴት ሄጄ ልፈልገው እያሉ በነበረበት ሰዓት ኑሐሚን ትደውላለች። ኑሐሚን ደውላ እንግዲህ ምን እንዳለቻቸው ሁላችንም የምናውቀው ነገር ነው። ታዲያ አቶ ላይኩን ደግሞ እኔ እመጣለሁኝ በቃ ወደ ቤት ካለ በኋላ እንግዲህ ወደ ቤት ሄደዋል ማለት ነው። ማለትም ወደ ኑሐሚን ቤት እንግዲህ አቶ ላይኩን ወደ ኑሐሚን ቤት ሄደው ምን ተባሉ፣ ምን ተነጋገሩ፣ ምንስ ተፈጠረ፣ እንዲሁም ደግሞ ኑሐሚንና ዳጊ አሁን ላይ ተደባብረዋል። ምክንያቱም እንደምናውቀው ዳግም ከልቡ ነው የሚወዳት የሚያፈቅራት ኑሐሚንን። ታዲያ አሁን የሚወዳት የሚያፈቅራት ሴት እንግዲህ ወንድሙን ስትስም ሲያይ ምን ሊል ይችላል? እሷ ደግሞ ወዳ አይደለም፣ በጣም ነው የምትወደው፣ በጣም ነው የምታፈቅረው ናሆምን ማለት ነው። እንግዲህ ናሆምም ደግሞ እሷን በጣም እንደሚያፈቅራት ግልጽ ነው። ምክንያቱም ምን ብሏታል? ኑሐዬ ካላንቺ እኮ ለእኔ የሚያስብልኝ የለም። እኔ እኮ ነግሬሽ ነበረ ወደዚህ ከተማ እንዳልመጣ ብዙ ነገር ብዬሽ ነበር። አየሽ አይደለ መምጣታችን ምን ያክል ችግር እንደፈጠረብኝ እኔ እኮ ታውቆኝ ነበረ እያለ ነው እንግዲህ። እውነቱን ለመናገር አዎ ናሆም ብሏታልኝ እንደ ወደዛ እንሂድ፣ እዚህ እኮ ደስ ይላል፣ እዚህ እኮ ጸጥታው ብቻ ሁሉ ነገር እያላት ነበረ። እሷም እንግዲህ ያው ምንም ማድረግ ስላልቻለች ያው ግድ ነው ወደ ቤት መመለስ። ወደ ቤት ተመለሱ እና አሁን በጣም የሚጸጽተውና የተናደደበት ነገር ቢኖር ዳግምን በመምታቱ ነው። በነገራችን ላይ በዛ ሰዓት ማለት ነው ዳግምን በመታው ጊዜ በተጣሉ ጊዜ ዳግም በጣም ወይዘሮ ዝናሽን ከበፊት ይበልጥ በእጥፍ የጠላት ያኔ ነው። ምን አላት? እኔ እኮ ወንድሜ እንደዛ ሲቀጠቅጠኝ እንደዛ ሲደበድበኝ ቢያንስ እንኳን ወንድምህ ነው ብለሽ ታስጪዋለሽ ብዬ አስቤ ነበረ። በጣም ነው የምታሳፍረው፣ በጣም ነው የምታሳዝኝ። አሁን አንቺ እናት ነሽ ወንድሜ ሲደበድበኝ ዝም ያልሽው ብሏታል። በዛ ሰዓት እሷ ድርቅ ነው ያለችው። ምክንያቱም ወንድሙ አይደለም በነገራችን ላይ በምንም ማለት ነው ያው እናቱ ስላሳደገችው ምናምን ያ ከዚያ ውጭ ባለ ግን እሱ ራሱ አዘነ። ዳጊ ምን አላት ለኑሐሚን? እዛ ቤት ውስጥ ናሆምን የሚወደው ሰው የለም። ሁሉም የማስመሰል ጥግ፣ ሁሉም እናት ተብዬቱም ጭምር አለ እናቴ ማለት ሁላ አይፈልግም። ምክንያቱም ወይዘሮ ዝናሽ እናትነት የሚያስብል ለናሆም ለዳጊ በተለይ የእናትነት የሚያስብል ነገር ያደረገችለት ነገር ስለሌለ ማለት ነው። በጣም ነው ያዘነባት በነገራችን ላይ በጣም ከሚባለው በላይ። እናም እንግዲህ ኑሐሚን ምን ተፈጥሮ ነው እያለች ስትጠይቀው ሁሉንም ነገር ነግሯታል ማለት ነው። በጣም የተናደደው ደግሞ ናሆም ምንድነው ይህንን ያክል ትልቅ ሚስጥር በአምራን አንደበት መስማቴ ብሏል። አሁን ላይ ታዲያ አቶ ላይኩንም እያለ ያለው ምንድነው ይሄኛውን ቢያንስ የኛ ልጅ አይደለም የሚለውን ነገርም ቀስ አድርገን እኛ እንንገረው፣ ምክንያቱም ድጋሚ ይሄንንም በአምራን መስማት የለበትም እያለ ነው። ወይዘሮ ዝናሽ ደግሞ የዳን አምራንን እልህ አስገብታታለች። አምራን ደግሞ አሁንም ባደረኩት ነገር ምንም የፈራሽ አትመስይም፣ ስለዚህ ጨርቁን አውልቆ አብዶ እንዲሄድልሽ የእናንተ ልጅ አለመሆኑን ቀጣይ እነግረዋለሁ ብላ ተዘጋጅታለች። እና እንግዲህ ትነግረዋለች ወይስ እነሱ ይነግሩታል የሚለውንም እናይ ይሆናል ማለት ነው። እና በጣም ነው በነገራችን ላይ የሚያሳዝነው። ምክንያቱም በተለይ ኤሚን እኔ በእውነት ኤሚን አሁን ላይ በጣም አስተዋይ የሆነች ነው። ኢቭን እንኳን ኤርሚያስን በጣም ነው የምትወደው። ነገር ግን አባቷ ምን አለችው? አቶ ላይኩንም እኔ እኮ በብዙ ነገር ተጠምቼ ያንቺን ነገር ረሳሁት መሰለኝ። እንዴት ነው ከዛ ልጅ ጋራ እንደዚህ ያደረግሽው? ይህ እኮ በጣም በጣም የሚያሳዝን ነገር ነው ብሎ
በጣም ነው ያዘንኩብሽ አላት ማለት ነው። ታዲያ በዚህ ሰዓት እንግዲህ ኤሚን ደግሞ አባዬ የዚህን ያክል ካሳዘንኩ እኔ አሁኑኑ እናቁም ብዬ ማቆም እችላለሁ ብላለች። እንደዚህ ነው ቆራጥ ውሳኔ። ቤተሰብን የማያስደስት ነገር ቤተሰብ በእኛ የማይደሰቱበትን ህይወት መኖር የለብንም። ኤርሚያስ ደግሞ ለዚህ ቤት በጣም ጠንክ ነው። በእርግጥ አሁን ላይ ኤሚንን አፍቅሯታል፣ ወዷታል ከልቡ ይመስላል እንግዲህ ከልቡ ይመስላል። ምክንያቱም ያንን ሁሉ ሚስጥርም አውጥቶ ነግሯታል። አምራን በእናንተ ቤት ያለችው አምራን ናሆምን ወዳው አፍቅራው አይደለም። እዛ ቤት የመግባት እቅድ የሁለታችንም ስትራቴጂ ነበረ። ደግሞ ሀሳቡን ያመጣነው በጋራ ነው። አዎ አልዋሽሽም። እኔም የቀረብኩት በእሷ ትዕዛዝ ነበር ብሏታል ከዚህ በፊት። ስለዚህ ይሄ ነገር ስላለባት ተጨማምረው ይመስላል አሁን ላይ አባዬ አንተን የማያስደስትህ እንደሆነ አውቃለሁ፣ ግን እኔ ዛሬውኑ ማቆም እችላለሁ ብላለች። ይህ በጣም ደስ የሚል ነገር ነው። እንግዲህ አቶ ለይኩን እንዲሁም ወይዘሮ ዝናሽ ማለት ነው በጣም ነው ባደረጉት ነገር ያፈሩት። ምክንያቱም ኢቭን አሁን እሱ ስላልተናገረ ነው እንጂ አቶ ለይኩንም በጣም ትልቅ ነገር ከእሷ እንደሸሸጋት ወይዘሮ ዝናሽ አውቃለች ማለት ነው። እናም እንግዲህ ኑሃሚን ደግሞ ያንን ሁሉ ነገር የምታውቀው ነገር የለም። በእርግጥ የዛ ቤት ልጅ አለመሆኑን ዳጊ ሊነግራት ዳር ዳር እያለ ነበረ። እና ቆይ ምንድነው የተፈጠረው? ምንም በቃ በጣም ነው ብቻ ዳጊ ራሱ በጣም አዝኗለኝ። እዛ ቤት የሚወደው ሰው የለም ነው የምልሽ ኑሃዬ። በጣም በጣም ነው የሚያሳዝነኝ። እኔ እኮ በጣም እጠላው ነበረ፣ በጣም ክፉ አድርጌ ስለው ነበረ። ነገር ግን በዛ ቤት ውስጥ እንደሱ የተጎዳ የለም። ሁሉም እያስመሰሉ ነው። ማንም ለሱ የሚወደው ወይም ደግሞ ለሱ የሚያስብለት የለም ብሏል። በነገራችን ላይ ግን ያስቡለታል እኮ። ያው በተለይ አቶ ለይኩን አሁን ላይ ሁሉንም ነገር ለልጄ ነው መስጠት የምፈልገው ብሎ እየጠበቀ ይገኛል ማለት ነው። ለዛም ነው ኤሚንን ምን ብሏታል? ከደወለልሽ አባት ይፈልጋል በይልኝ ብለዋል። እንግዲህ ለዳጊራ አሁን ለናሆምም እኔ አባት ነኝ እሷ ግን እናት አይደለችም ብሎ መናገር በጣም ከባድ ነው። በምን መልኩ እንደሚነግሩት እንግዲህ እያሰቡ ይገኛሉ ማለት ነው። እንግዲህ እውነት ለመናገር ያሳዝናልኝ። ወይዘሮ ዝናሽ ታዲያ ከአምራን ጋር አሁን ላይ የጀመረችው ነገር አሪፍ ነው ያስብላል። እንደኔ አሪፍ ነው ባይ ነኝ። እናንተ እንዴት አያችሁት? ማለት አሁን እንደ በፊቱ እየተለማመጠቻት በቃ እንደፈለገች እሷ እየሾፈረቻት መጓዝ የለባትም። ምክንያቱም አሁን ላይ የተረጋጋችው በእርግጥ ያው ኦልሬዲ ሊፈታኝ ነው አይነት ነገር ነው። ነገር ግን አሁን ላይ መፍታት ብቻ ሳይሆን በተለይ ያንን ነገር ሲሰማ ምን ሊያደርግ ይችላል? በጣም ከባድ ነው እውነት ለመናገር በተለይ ወይኔ ያኔ እኮ ያንን የተረገመ ቴዲን ቪዲዮ ቀርጽ ባልለው ኑሮ አሁን ባልተጨናነኩኝ ነበረ፣ አፌን ሞልቼ ማውራት በቻልኩ ነበረ እያለች እየተጨነቀች ነው። ምክንያቱም አምራን ላይ ያ ነገር አለ፣ ያ ፍሌሽ አለ እና ያን ሚሞሪ እንዴት አድርጋ መቀበል እንዳለባት እያሰበች ነው። ብትችል ግን ያን ብትቀበላት አሪፍ ነበር። ግን ምን ብላለች አምራን? ይኸውልሽ እኔን የሆነ ነገር አደርጋለሁ ብለሽ ታስቢና ውርድ ከራሴ። ምክንያቱም ያንን ቪዲዮ 3 ሰው ጋር ነው 2 ሰው ጋር አስቀምጨዋለሁ እያለች ድጋሚ እያስፈራራቻት ነው ያለችው ማለት ነው። እንግዲህ ውድሽ ከተደፋሽ ቢረግጡሽ አይክፋሽ የሚባለው ነገር ነው። ወይዘሮ ዝናሽ በነገራችን ላይ ያን ያደረገችው ነገር ጥፋት ነው። በቃ በጣም ትልቅ ጥፋት ነው። በእርግጥ እሷም ያሰበችውን አስባ ነው ያን ያደረገችው። እኔ ግን በጣም ገረመኝ እውነት። ያንን ያደረገችው እንግዲህ አቶ ለይኩንን ስላላመነችው ነው። ቃሉን ገብቶ ቃሉን ያፈርሳል ብላ ስላሰበች ነው። እንደተባለውም ደግሞ እሱ እኮ አፈረሰ ቃሉን። አይገርማችሁም? ቃሉን አፈረሰ። ለዳጊ እሰጠዋለሁኝ ብሎ ነበረ። ሁላችን እንደምናውቀው እንግዲህ ለዳግም እሰጠዋለሁኝ አክሲዮን እሰጠዋለሁ ከዛ ሲመለሱ አክሲዮን እሰጠዋለሁ ብሎ ቃል ገብቶ ነበረ። እንግዲህ ያንን ቃሉን አፍርሷል። በጣም በሚያሳዝን ሁኔታ ማለት ነው። እንግዲህ ያንን ቃሉን አፍርሷልኝ። ያንን ቃሉን ያፈረሰበት ምክንያት ደግሞ ምንድነው? ለልጅሽ ገንዘብ እንዲኖረው ልጅሽ ባለ ገንዘብ እንዲሆን ፈልገሽ አይደለ? ስለዚህ አይቻልም። እኔ ደግሞ ለማን መስጠት እንዳለብኝ እኔ ጠንቅቄ ያውቃለሁ በማለት እንግዲህ ለዳግም ሳይሆን ለዳግም ምንም አይነት ነገር እንደማይሰጠው ባይሆን እንኳን ዳግም ማድረግ ካለብኝ የማደርግለት ነገር ቢኖር ምንድነው? አባቱን የሆነ ነገር እንዳደረኩኝ ያው ማለት ቃሉን እዚህ ጋር ላለመጠቀም ነው። የኔ ወዶች ትረዱኛላችሁ። የአባቱን ነፍስ ስለነጠቅኩኝ አይነት ነገር። ስለዚህ ለዛ ደግሞ ፍትህ ማግኘት ስላለበት እሱም ደግሞ ማግኘት ያለበትን ፍትህ ማግኘት ስላለበት እኔ እጄን ለመንግስት መስጠት አለብኝ ብሎ ቆርጦ ተነስቷል ማለት ነው። አቶ ለይኩን እንግዲህ ቆርጦ ተነስቷል በዚህ መልኩ። እናም እንግዲህ አቶ ለይኩን ያንን ነገር ነው እንጂ ማድረግ የምችለው ምንም አይነት ስባሪ ሳንቲም ለልጅሽ አልሰጥም። ምን እያልሽ እንደሆነ ምን ፈልገሽ እንደሆነ አውቃለሁ።
ልጅሽ ባለ ገንዘብ እንዲሆን ፈልገሽ ነው። ይሄ ደግሞ መቼም አይሆንም እያላት በጣም እያስጨነቃት ይገኛል ማለት ነው። ቆይ ግን ላይኩን እንዴት ቃልህን ትበላለህ? እንዴት እያለች ነው ወይዘሮ ዝናሽ እንግዲህ ቃሉን በላቶ ላይኩን በጣም ነው የሚያሳዝነው የምር። እናም እንግዲህ ዳግምና ናሆም አሁን ላይ በኑሐሚን ምክንያት ሊደባበሩ ይችላሉ። ምክንያቱም ዳግም በጣም ስለሚወዳት ማለት ነው። ኑሐሚንን ምን ሊያደርጉ ይችላሉ ስንል ከባድ ነው ማለት ይሄ ነው ብሎ ለመናገር ሁላ ከባድ ነው። ምክንያቱም ዳግምም እሷን ከልቡ ነው የሚያፈቅራት፣ በጣም ነው የሚወዳት፣ በጣም ነው የሚዘፈዘፍላት። እሷም እንግዲህ ከዛ በላይ በእጥፍ ማለት ነው የምር በእጥፍ ኑሐሚን በጣም ነው የምትወደው ናሆም በጣም ከሚባለው በላይ። ስለዚህ እንግዲህ የሁለታቸው ፍቅር ይጽና ብለናል። ዳጊ እንደሆነ በጣም የተጎዳ ልጅ ነው ምስኪንዬ። እንግዲህ አሁን እዚህ ጋር አባቱንም አጥቷል። በዛ ላይ ደግሞ አሁን የሚወዳትን ኑሐሚንንም አጥቷል ማለት ነው። ታዲያ አሁን ላይ እንግዲህ ዳጊ ምን ሊያደርግ ይችላል የሚለው ደግሞ ከባድ ነገር ነው። ምክንያቱም እናቱም በጣም ነው ያስከፋችው እናትየውም ብትሆን እንደገና ደግሞ አሁን ኑሐሚን እያለ ኑሐሚንም ደግሞ ያው በዚህ ልክ ያው ያውቃል። በነገራችን ላይ የሆነ ቀን ዳግም ሲጀመር ኑሐሚን ጎበዝ ነች። የምትወደውን ሰው ነው እየጠበቀች የነበረችው። ዳግም እወድሻለሁ ስላላት ከእሱ ጋር የተልከሰከሰችው ወይም ደግሞ ምንም ያደረገችው ነገር የላትም። ጸጥ ብላ እየጠበቀች ነበረ። አያችሁ የረጋ ወተት ቅቤ ይወጣዋል ማለት እንደዚህ ነው። ኢቭን እንኳን አግብቶ ስጠብቀው ነበረ ማለት በቃ በተስፋ ደግሞም እርግጠኛ ነበረች እንደዚህ እንደሚመለስ። ምክንያቱም ታውቃታለች አምራን ማን እንደሆነች። አምራን እሱን የቀረበችው ለገንዘብ እንደሆነ ግልጽ ነው። አምራን የቀረበችው ደግሞ ለገንዘብ ስለሆነ ስለዚህ ከሱ ገንዘብን ስታጣ ወይም ደግሞ ገንዘብ የምታገኝበት ነገር የሆነ ነገር ሲሆን ወይም ደግሞ እሱ ሲባንን ወይም ደግሞ የፈለገችውን ገንዘብ ከያዘች በኋላ ዞሮ ዞሮ የሆነ ሰዓት ላይ እንደሚለያዩ ባለፈው ናሆም ከገጠር ከኑሐሚን ጋር ሲመለስ ማለት ነው ምን አድርጓን አምራን ጋር ሊገናኙ ሲሉ እንትን ወሰደላት ፍላወር እንደተመለከትነው ማለት ነው። ቪዲዮ እንዳያችሁት ሁላችሁ ያን ፍላወር ተቀብላ ምንድነው ያደረገችው? ጋርቤጅ ውስጥ ነው የከተተችው። በጣም ነው የምትገርመው። ለምን አትወደውም? አታፈቅረውም? እሷ የምትወደው ፍቅር እኮ በአንተ ቀረ ብለዋለች ኤርሚን ራሱ ከዚህ በፊት ፍቅር በአንተ ቀረ፣ እድሜ ለአንተ። ፍቅር ምን እንደሆነ አሁን ላይ እኔ አላውቀውም። እኔ ለምን እንደገባሁ ጠንቅቀህ ታውቃለህ። ብቻ ይሄንን ሁላ የሀገር ቪዲዮ ሪከርድ ኤርሚ ጋ አለ፣ የአምራን መረጃ ማስረጃ። ስለዚህ አሁን ላይ እኮ ወይዘሮ ዝናሽ ለልጇ ለኤሚን የሆነ ነገር ብታወራት ስለዚህ ጉዳይ ስለ ሚስጥር ነገር ማለት ነው ምን ማድረግ ትችል ነበረ? ኤርሚ አምራንን ስርዓት እንዲያስይዛት በተለይ ከዚህ በኋላ ያለውን ሚስጥር እንዳታወጣ ማድረግ ይችል ነበረ። ነገር ግን አሁን ላይ ኤርሚን ልትተወው ወስናለች ማለት ነው። ምክንያቱም አባቷ ደስተኛ ስላልሆነ ማለት ነው። እንግዲህ አቶ ለይኩን ደስተኛ አይደለም በኤርሚና በኤሚን ሪሌሽንሽፕ ማለት ነው። እንግዲህ ታዲያ ምን ሊፈጠር ይችላል ወደፊት ስንል በጣም ከባድ ነው የሚሆነው። በተለይ የዳጊ ላይፍ በጣም ይከብድበታል። እዚህ ጋር የአባቱን ሞት ሊሰማ ነው። አባቱን ደግሞ ማን እንዳጠፋው ሲሰማ ጭራሽ ልብ ነው የሚሰብረው። እውነት ለመናገር ለምን አቶ ለይኩንን በጣም ነው የሚወዳቸው። በቃ እንደ አባቱ ነው የሚያቸው። እንግዲህ በሳቸዎች ነው ሲባል ደግሞ በዚህ ደግሞ ጠንኳ እናቱ ሆና ሲያገኝ ብቻ የዳጊ ህይወት ከዚህ በኋላ እየከበደ ነው የሚሄደው። ኑሐሚንና ናሆም ግን ያው ፍቅራቸው እንደሚቀጥል ግልጽ ነው ማለት ነው። እነሱ በመፋቀራቸው ደስ ብሎናል። ስለ ዳጊ ግን ምን ትላላችሁ ውዶችዬ? እስቲ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በዛ ላይ ደግሞ ከድራማው ምን ተማራችሁ? ሀሳባችሁን እና አስተያየታችሁን ኮሜንት ላይ እጠብቃለሁ። የኔ ተወዳጆች ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ወዳችኋለሁ። ባይ ባይ።